በአፍሪካ ከሚገኙ ግንባር ቀደም የማህበራዊ ድረገጽ ተከታይ ካሏቸው መሪዎች መካከልም የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በግንባር ቀደምት የፖለቲካ ፓርቲዎች ይዘዋቸው የመጡት አዲስ ሚዲያ ዘመቻዎች ናቸው። በሚዲያ ዘመቻዎች ላይ ብዙዎቻችንም ስንስቅ ብዙዎቻችን ቁም ነገር ከማስጨበጥ ይልቅ በሙዚቃ የታጀቡ ሐሳባቸውን ሲገልጹልን ተመልክተናል። ሀገራችን ግን የሚገኙ የፖለቲካ ፓርቲዎች አሁን ላይ ያደረጉት ባለው ፉክክር ማኒፌስቶአቸውን ሳይሆን እያስጨበጡን ያሉት የሚወዷቸው ሙዚቃዎች እየሰማን ከዛም በተጨማሪ ደግሞ በሜንስትሪም ሚዲያዎች ላይ የሚደረጉ የፖለቲካ ፉክክሮችና መድረኮች ላይ ተቀንጭበው የወጡ ንግግሮችን በመውሰድ አንዳቸው ለሌላኛቸው የብሽሽቅ የሚመስሉ ሐሳቦችንም እያቀረቡበት ይገኛሉ። ፖለቲካን መጠላለፍና መወጋጋት ነው። ያንዱን አማርኛ በሌላ በዘፈን እንዲሁም ደግሞ በታሪካዊ አባባሎች ጭምር ምላሽ መስጠት ነው የሚሉ ድምዳሜዎች ላይ እንዲደርሱም አድርጓል። በምርጫ ዝግጅቱ ላይ ሌላኛው ትዝብታችን የሌሊቱ የማህበራዊ ድረገጾች እንቅስቃሴ ነው። ከቀኑ የማህበራዊ ድረገጽ እንቅስቃሴ ይልቅ ሌሊት ላይ እየተደረጉ ያሉ የማህበራዊ ድረገጽ እንቅስቃሴዎች የብዙዎቻችንን ቀልብም ስበዋል። ቀልብ መሳብ ብቻ ሰላም እንዴት ናችሁ? ይህ ምቹ ሚዲያ ነው። እኔ ደግሞ ፍሬ ህይወት ዮሐንስ ነኝ። ሰባተኛው ሀገራዊ ምርጫን በተመለከቱ የተለያዩ ሐሳቦችን እናነሳለን፣ ህዝባዊ አስተያየቶችንም እንመለከታለን። ከዛም በተጨማሪ ደግሞ የፖለቲካ ፓርቲዎች ያሉበትን ቁመናም እንመለከታለን። ለዩቲዩብ ቻናላችን አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛችኋለሁ። ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ሌሎች ይህ መረጃ እንዲደርሳቸው እንድታጋሩም ጠይቃችኋለሁ። በዛሬው ቆይታችን ላይ የሰባተኛው ሀገራዊ ምርጫን ተከትሎ የተለያዩ የፖለቲካ ፓርቲዎች በሚዲያ ላይ እያደረጉት ያለውን እንቅስቃሴ በተመለከተ የታዘብነውን ለእናንተ ይዘንላችሁ ቀርበናል። እናንተስ ምን ታዘባችኋል የሚለውን ደግሞ በአስተያየት መስጫ ሳጥን ላይ መልእክታችሁን እንድታስቀምጡልንም እንጠይቃችኋለን። የማህበራዊ ሚዲያ አጠቃቀምን በተመለከተ በአፍሪካ የሚገኙ የተለያዩ ከፍተኛ ባለስልጣናት፣ የሀገር መሪዎች የኤክስ ገጻቸው፣ የፌስቡክ ገጻቸው እንዲሁም ደግሞ አዲስ የመጣውና ከትውልድ ጋር በቀላሉ የተግባባው የቲክቶክ ድረገጽን በመጠቀም ሐሳቦቻቸውን ሲሸጡ የዕለት እንቅስቃሴያቸውን ሲያሳዩን የሚተላለፉ ውሳኔዎችንም ሲያጋሩን ለመመልከት ችለናል። በአፍሪካ ከሚገኙ ግንባር ቀደም የማህበራዊ ድረገጽ ተከታይ ካሏቸው መሪዎች መካከልም የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በግንባር ቀደምትነት ይጠቀሳሉ። ምንም እንኳን ጠቅላይ ሚኒስትሩ በማህበራዊ ሚዲያ አጠቃቀማቸው ከፊት ከሚገኙ አመራሮች መካከል ቢገለጹም ከ120 ሚሊዮን ህዝብ በላይ ያላቸው መሪ የቲክቶክ ድረገጻቸው ከሌሎች መሪዎች አንጻር ሲታይ እጅግ ዝቅተኛ ነው። እድሜውም አጭር ጊዜ እንደሆነ ይነገራል። ታዲያውን ላይ እየተጠናከረ በመጣው የምርጫ ቅስቀሳ ላይ የገዢው መንግስትን ወይም ደግሞ የገዢው ፓርቲን እየደገፉ የሚገኙ የተለያዩ ግለሰቦች በግለሰብ ደረጃ በሚዲያ ላይ የሚያደርጓቸው እንቅስቃሴዎች የገዢውን ፓርቲ ሐሳብ ከመሸጥ ይልቅ ግላዊ ምልከታ የሚታይባቸው ከዛም በተጨማሪ ደግሞ ከስነ ምግባር ያፈነገጡ አንዳንዶች ደግሞ የመንግስትን ሐሳብ የሚያንጸባርቁ ሳይሆን በሌሎች ተፎካካሪ ፓርቲዎች ላይ ምላሽን በመስጠት የተጠመዱ መሆናቸውንም የሚያመላክት ነው። በሀገራችን እናንተ ከታዘቧቸው የማህበራዊ ሚዲያ እንቅስቃሴዎች መካከል የገዢው ፓርቲ አሁን ላይ እያደረገ ባለው እንቅስቃሴ በሀገራችን የሆነች ነገር ኮሽ ባለ ቁጥር ማህበራዊ ሚዲያ ላይ የሚነሳውን ዘመቻ ተከትሎ ዘመቻውን ለመቋቋም የሚከፈቱ አዳዲስ የመከላከያ ዘመቻዎችም ውጤታማነታቸው ምን ላይ ነው ወይስ ደግሞ ምንስ ውጤት አስመዘገቡ የሚለውን ደግሞ መገምገምም አስፈላጊ ነው። እይታችንን አስተካክለን ዘመቻውን ስንመለከትና ስንገመግመው ደግሞ ሐሳቡን ከማስረጽ ይልቅ በጅምላ የመጡ የዘመቻ ምልክቶችንም የሚያሳየን ነው። ስለዚህ ከሌሎች የፖለቲካ ተፎካካሪ ፓርቲዎች በተጨማሪም ሀገሪቱን እየመራ ያለው ብልጽግና ፓርቲ በሰባተኛው ሀገራዊ ምርጫ ላይ የሚዲያ አጠቃቀሙን ከዛም በተጨማሪ ደግሞ ሚዲያን ለሀገር ግንባታ ሚዲያ ላይ የሚወጡ ሐሳቦች ለህዝቡ የሚገቡትን ቃል ኪዳን ወይም ደግሞ ማኒፌስቶን የሚያሰርጹበት የብልጽግና ዛሬን ነገርና ትናንትን በስፋት የሚዳሰሱ ህብረተሰብን የሚያነጹና የሚቀርጹ መልእክቶች ቢሆኑ የተሻለ እንደሚሆንም ደግሞ የተለያዩ አስተያየት ሰጪዎችም ይገልጻሉ።
ሌላኛው በዚሁ ሰባተኛው ሀገራዊ ምርጫና የሚዲያ አጠቃቀም ጋር በተያያዘ የሚነሱ ነገሮች የፖለቲካ ፓርቲዎች ይዘዋቸው የመጡት አዲስ ሚዲያ ዘመቻዎች ናቸው። በሚዲያ ዘመቻዎች ላይ ብዙዎቻችንም ስንስቅ፣ ብዙዎቻችን ቁም ነገር ከማስጨበጥ ይልቅ በሙዚቃ የታጀቡ ሐሳባቸውን ሲገልጹልን ተመልክተናል። አረ እንዲያውም ደግሞ አንዳንድ ፖለቲከኞች የራሳቸውን ገጽም ከፍተው ጭምር ሐሳባቸውን እያንጸባረቁ ይገኛሉ። የፖለቲካው ተሳትፎ በማህበራዊ ድረገጽ ላይ ጠናከሩ አይከፋንም። ነገር ግን የማህበራዊ ድረገጾችን የፖለቲካ ፓርቲዎች እየተጠቀሙበት ያለው መንገድና እያሰረጹት ያለው ሐሳብ ምንድነው ብሎ ደግሞ ማየቱ የሁላችንም የቤት ስራ እንደሆነም ጭምር ይሰማናል። ከዚህ የፖለቲካ ፓርቲዎች የማህበራዊ ሚዲያ እንቅስቃሴ ጋር ተያይዞ በስፋት በሰለጠነው ዓለም ላይ በሀገር ውስጥ የሚካሄዱ አገራዊ ጉዳዮችን እንዲሁም ደግሞ የምርጫ ወቅት ላይ ማኒፌስቶቸውን የሚያስጨብጡበት ከዛም በተጨማሪ በግብርና፣ በኢኮኖሚ፣ በማህበራዊና በፖለቲካ ጉዳዮች ላይ ያወጣቸውን እቅዶችን ለህብረተሰቡ የሚያዳርሱበትን ልምድን ያካበቱበትና ምረጡን እኛ ከናንተ ጋር ነን በማለት ሰፊ ቁጥር ያለውን የወጣቱን ድምጽ ለማግኘት የሚያስችላቸውን እንቅስቃሴዎችንም ያደርጋሉ። በሀገራችን ግን የሚገኙ የፖለቲካ ፓርቲዎች አሁን ላይ ያደረጉት ባለው ፉክክር ማኒፌስቶቸውን ሳይሆን እያስጨበጡን ያሉት የሚወዷቸውን ሙዚቃዎች እየሰማን ከዛም በተጨማሪ ደግሞ በሜንስትሪም ሚዲያዎች ላይ የሚደረጉ የፖለቲካ ፉክክሮችና መድረኮች ላይ ቀንጭበው የወጡ ንግግሮችን በመውሰድ አንዳቸው ለሌላኛቸው የብሽሽቅ የሚመስሉ ሐሳቦችንም እያቀረቡበት ይገኛሉ። ፖለቲካ በብሽሽቅ፣ ፖለቲካ እኔ እበልጣለሁ እሱ ያንሳል በሚል አካሄድ ከዛም በተጨማሪ ደግሞ ፖለቲካ የወጣቶችን ቀልብ በመሳብ ብቻ ሳይሆን ለወጣቶች ዛሬ ላይ የሚገቡ ቃል ኪዳኖችን ነገ ላይ በተግባር በማስጨበጥ የወጣቶችን ዛሬ ለነገ በማስተማር ወጣቶች በስፋት የሚንቀሳቀሱበት የማህበራዊ ሚዲያ ላይ በጎ ጎንን ወይም ደግሞ መልካም የሚባለውን ሐሳብ በማስጨበጥ የሚገነባ በመሆኑ በሀገራችን የሚንቀሳቀሱ የተለያዩ የፖለቲካ ፓርቲዎች እንዲሁም ደግሞ ፖለቲከኞች አሁን ያለውን አሁናዊ ሁኔታ በመረዳት ለህዝቡ የሚበጀውን ለወጣቱ የሚጠቅመውን ለወጣቱ በሚገባው የማህበራዊ ትስስር ገጽ ላይ መልእክታቸውን ማስተላለፍ የማህበራዊ ሚዲያውን ለበጎ ዓላማ እንድንጠቀም የሚያስችለን ነው። ይህ በፖለቲካ ፓርቲዎች መካከል እየተጠናከረ የመጣው የማህበራዊ ድረገጽ ፉክክር ግን አንዳቸው ካንዳቸው አሸንፈዋል ወይም ደግሞ በልጠዋል። ይሄኛው የፖለቲካ ፓርቲ ከዚህኛው የፖለቲካ ፓርቲ የተሻለ የሚዲያ ስራን ይሰራል ለማለት የሚያስችለን ሳይሆን እነዚህ የፖለቲካ ፓርቲዎች በራሳቸው አውድ ላይ የቲክቶክ አዋርድ ከዛም በተጨማሪ የፌስቡክ ሌሎችም የማህበራዊ ድረገጾች ላይ አዋርዶችን አዘጋጅተን ህዝብ ሊሸልማቸው እየተወዳደሩ ያሉ የሚመስሉም ናቸው። እንግዲህ ሰባተኛው ሀገራዊ ምርጫ ሊከናወን የወራት እድሜ ቀርተውታል። የፖለቲካ ፓርቲዎች ግን አሁንም ቢሆን በቲክቶክ እና በሌሎች የማህበራዊ ትስስር ገጾች ላይ ሐሳባቸውን ከማንጸባረቅ ይልቅ ራሳቸውን የሚያሳዩበት የግራፊክስ እና አኒሜሽን ችሎታቸውን አጉልተው የሚያሳዩበት አረ ባለሙያዎች በሀገራችን በዝተዋል። ፖለቲካ በዚህ መልክም ለህብረተሰብ መቅረብ ይችላል ወይ? ህብረተሰባችን ፖለቲካን መጠላለፍና መወጋጋት ነው፣ ያንዱን አማርኛ በሌላ በዘፈን እንዲሁም ደግሞ በታሪካዊ አባባሎች ጭምር ምላሽ መስጠት ነው የሚሉ ድምዳሜዎች ላይ እንዲደርሱ አድርጓል። ይህንን መነሻ አድርጎ በሀገራችን ሰባተኛ ሀገራዊ ምርጫ ላይ የምትሳተፉ የፖለቲካ ፓርቲዎች የማህበራዊ ድረገጽ ትስስር አጠቃቀማችሁን የተለያዩ ሐሳብ ቀረጻዎቻችሁን አጀንዳዎቻችሁን ማስቀመጥ ማኒፌስቶችን ለህዝብ ማዳረስ ለወጣቶች የምታሳዩትን የምትገቡትን ቃል እየገለጻችሁ ነገ ደግሞ በተፈጻሚነት የምንጠይቅበትን ምህዳር ማመቻቸቱ ለናንተም ለኛም የሚበጅ ነው። ማህበራዊ ድረገጽን ለበጎ ዓላማ መጠቀም ደግሞ ለፖለቲከኛ ብቻ ሳይሆን ለመላው ኢትዮጵያውያንም እጅግ አስፈላጊ ጉዳይም ነው። በምርጫ ዝግጅቱ ላይ ሌላኛው ትዝብታችን የሌሊቱ የማህበራዊ ድረገጾች እንቅስቃሴ ነው። ከቀኑ የማህበራዊ ድረገጽ እንቅስቃሴ ይልቅ ሌሊት ላይ እየተደረጉ ያሉ የማህበራዊ ድረገጽ እንቅስቃሴዎች የብዙዎቻችንን ቀልብም ስበዋል። ቀልብ መሳብ ብቻ ሳይሆን በእውነት እነዚህ ሰዎች ናቸው ነገኛን የሚመሩት። እንግዲህ ሀገር በአኒሜሽን በግራፊክስ፣ ሀገር በቀልድ፣ ሀገር በተለያዩ ድረገጾች ላይ በሚደረጉ ደግፉኝ፣ ታፕታፕ አድርጉልኝ፣ ላይክ አድርጉልኝ፣ ሼር አድርጉልኝ፣ ሪፖስት
አድርጉልኝ። ሌሎችም የተለያዩ የማህበራዊ ድረገጽ ማንቂያዎችን በመጠቀም ትመራለች ወይ ምንድነው እነዚህ ሰዎች እያደረጉት ያሉት የሚለውን እንድናይና እንድገነዘብ አድርገውናል። አሁን ላይ ባለው አጠቃላይ እንቅስቃሴ አገራዊ አጀንዳዎችን አንስተው የማህበራዊ ድረገጽ ላይ ለህብረተሰቡ ግንዛቤን ከማስጨበጥ ይልቅ በማህበራዊ ድረገጽ ላይ እንግዲህ እያደረጋችሁት ያላችሁት የተለያዩ እንቅስቃሴዎች ፖለቲከኞችን ትዝብት ላይ የጣላችሁ የፖለቲካ ፓርቲዎች ማህበራዊ ድረገጽን እየተጠቀማችሁበት ያለው አግባብ ከሌሎች ሀገራት ጭምር ተሞክሮ ሊወሰድበት የሚገባና ዓለማችን ላይ የሚገኙ መሪዎቻችን ሚዲያን በመጠቀም እንግዲህ ህዝባቸውን እንዴት እየደረሱ ነው፣ የምርጫ ጊዜ የሚዲያ ካምፔኖች የሚዲያ እንቅስቃሴዎችስ እንዴት ተመርተዋል፣ ብልሃትንና ተሞክሮን ወስዳችሁ እንግዲህ ፖለቲካ ፓርቲዎች በዚህ አጭር ጊዜ ውስጥ በማህበራዊ ድረገጽ ላይ የምታደርጉትን እንቅስቃሴ ታስተካክላላችሁ፣ ታርማላችሁ ብለን እናስባለን። እኛም ደግሞ ከእናንተ የማህበራዊ ድረገጽ ላይ የሚሰነዘሩ አጀንዳዎችን በመቀበል ግራና ቀኙን አጤነን የሚበጀንን ለመምረጥ የምርጫ ቀኑ ተቆርጦልናል። አሁን ላይ ባለው እንቅስቃሴ 7ኛው ሀገራዊ ምርጫ የምርጫ ሜዳው የምርጫ ጣቢያዎች ብቻ ሳይሆኑ የማህበራዊ ትስስር ገጾችም ሆነዋል። ቲክቶክ እየተባለ በሚጠራው የምርጫ ጣቢያ ላይ እንግዲህ ተፎካካሪ ፓርቲዎች እያደረጋችሁት ያለው እንቅስቃሴ ድምጽ የሚያሰጣችሁ ነው ወይ የሚለውንም ቆም ብሎ ማየትና ማሰብ ያስፈልጋል። የማህበራዊ ድረገጽን ለበጎ ዓላማ መጠቀም ማህበራዊ ድረገጽ ላይ የሚወጡ የፖለቲካ ቀስቀሳዎችን ደግሞ ለህዝብ የሚመጥኑ አጀንዳን የሚያስታጥቁ እንዲሆኑ ገዢው ፓርቲን ጨምሮ ሁላችሁም ተፎካካሪ ፓርቲዎች ኃላፊነት አለባችሁ። እስካሁን ስትከታተሉት የቆያችሁት የምቹ ሚዲያን ፕሮግራም ነው። ምቹ ሚዲያ የተለያዩ የፖለቲካ ፓርቲዎች በ7ኛው ሀገራዊ ምርጫ ላይ የማህበራዊ ሚዲያን ለምን እየተጠቀሙት ነው በሚለው ጉዳይ ላይ እንግዲህ የታዘብነውን ጠቅለል አድርገን አቀረብንላችሁ። ለዩቲዩብ ቻናላችን አዲስ ከሆናችሁ የደውል ምልክቷን ተጭናችሁ ቻናላችንን ሰብስክራይብ አድርጋችሁ ቤተሰባችን እንድትሆኑ እንጋብዛችኋለን። ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ለወዳጅ ዘመዶቻችን ደግሞ ሐሳባችንን እንድታጋሩና ክፍት በሆነው የሐሳብ ሜዳችን ላይ ደግሞ ተሳታፊ እንዲሆኑ ጋበዘን። ቸር ቆዩን።